በእርግጥ እነሱ የሉም የጥሞና ጊዜ ላይ ናቸው። ግን ስማቸው በስማም አደማመቁ በሌሉበት ራሱ ማለት ነው ደስ አይልም። አቤት ናፍቆቱ የናፍቆቱ ነገር። አዎ ምክንያቱም ጨረቆቹ የሉም፣ አይደምቅም፣ ዩቲዩብም አይደምቅም፣ ቲክቶኩም አይደምቅም እነሱ ከሌሉ። ግን ደስ የሚለው ነገር እነሱ በሌሉበት ራሱ ስማቸው ሚዲያው ላይ እግዚኦ 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 ፈጣሪ እግዚኦ መታደል፣ የምን መታደል ነው መታደል፣ በቃ መታደል። የምር ስትጸልዩ እንደ የሰው ፍቅር ስጠኝ ብላችሁ ጸልዩ። የሰው ፍቅር ስጠኝ የምትለዋን ጸሎት አስቀድሙ። የሰው ፍቅር ከምንም በላይ ነው፣ ከምንም በላይ ማለት ነው። ከምንም በላይ አየሁት ሀይሚና ብሩኬ ላይ ያለ የሰው ፍቅር የፈጣሪ ያለ። እኔ እኮ በጣም የሚገርመኝ ነገር አሁን እኮ ዩቱበር ሞልቷል። ዩቱበር ነፍ ዩቱበር ነው ያለው። የሚጣላ የሚደባደብ፣ የሚዋቃ የሚዋገር፣ የሚሰዳደብ፣ በቃ የሚባላ የሚጣላ ሞልቷል ሞልቷል። ዩቱብ መንደር በለው የሚፋቀር የሚለያይ ዩቱብ መንደር ነፍ ዩቱበር ነው ያለው። አሁን በተለይ አዳዲስ ራሱ በጣም አሁን ሰው ሁሉ ዩቱበር ሊሆን ነው መሰለኝ። በጣም ዩቱበር እየበዛ ነው እና ግን በቃ ደምቆ የሚታየው ዩቲዩቡ ላይ ደምቆ የሚታየው የሀይሚና የብሩኬ ስም ነው። በጣም የሚታዩት እነሱ ናቸው። በቃ የእነሱ ስም ነው እዛ ላይ በጣም የገነነው ማለት ነው። በጣም የሚገርመው ነገር እና ብቻ ግን በጣም ይገርመኛል ለእነሱ የሰጠው። እነሱ ጥሞና ጊዜ ላይ ናቸው አሁን። በእርግጥ ከፈጣሪያቸው ጋር እየተነጋገሩ ነው። እመብርሃን እየጋ ናቸው። እናቴ ኪዳነ ምሕረት እና ብቻ ፈጣሪ ፍቅሩን ሰላሙን ያብዛላችሁ። እውነት እጅግ በጣም ትልቅ በረከት ነው። ጻድቃኔ ነው ያሉት እንግዲህ ትናንትና እንደውም እኔ ያው ፌስቡካቸውን አላየሁም ነበርና ጻድቃኔ ነን ያለ ነው ብለዋል። ብዙዎቻችሁ ደግሞ ያው የፌስቡክ አካውንት ብዙ አካውንት አለ ይመስለኛል በሀይሚና በብሩኬ ስም የተከፈተ በጣም ብዙ አካውንቶች አሉና የት ነው የሄዱት ምናምን ማለት ጠይቃችሁኛል። ግን ብሩኬ ራሱ ሼር አድርጎታል በፔጁ ላይ ዩቲዩብ ፔጁ ላይ ሼር ተደርጓልና ትክክለኛው አካውንቱ እዛ ነው እና ያሉት ደግሞ ጻድቃኔ ነው። በጣም 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 ደስ የሚል ቦታ፣ እጅግ በጣም ትልቅ በረከት ያለበት ቦታ ነው። እንግዲህ በረከታችሁ ይደርብን። የበረከቱ እኛንም አንድ ቀን የበረከቱ ተካፋይ ያርገን። ሁላችሁም እንግዲህ ኦርቶዶክሳውያን በሀገር ያላችሁ በሀገርም ብትሆኑ እኮ አንዳንዴ ህይወት አልሞላ ትላለች። መሄድ እየፈለጋችሁ ግን ውስጣችሁ እያሰበ በቃ ግን በቃ ህይወት ሞልታት ሞላም አይደለ የህይወት ጉዳይ ሆኖባችሁ እዛ መሄድ ያቃታችሁ ምናምን ብዙ ብቻ አለን። እኔ ሆነ እዛ ሆኜ ማለት ነው በቃ ገብቼ ማልሄድበት ገዳም የለም እል ነበር። ግን ይሄው እዚህ መጥቼ አንድ ቦታ ላይ ሄድኩ። በቃ አንዱን ስለው ነገ ስለው የዛሬ ወር ስለው የዛሬ አመት ስለው የዛሬ ወር ስለው የዛሬ ሳምንት ስል እንደገና ደግሞ ህይወት የሚባል ነገር አለ በህይወታችሁ። ህይወታችሁ አይሞላም። ሞልቶ ላይ ሞላ ነገር ያው የኛ ሞኝነትና ጅልነት ነው እንጂ መቅደም ያለበትን ሳናስቀድም መቼም ሊሞላልን አይችልም። ምክንያቱም እግዚአብሔር ለእኛ ትንሽዬ እንኳን ቦታ ከሌለው እኛ ለሱ ትንሽዬ እንኳን ቦታ ሳይኖረን እሱን ሙሉ ለሙሉ ለእኛ ቦታ ስጠን፣ ሙሉ ለሙሉ የእኛን ህይወት ሞላልን ብሎ መጠየቁን በጣም ያሳፍራል። ግን እኛ አላደል ደካሞች ነን፣ ሰዎች ነን እና የራሳችንን አናይም። ግን ትንሽዬ ችግር ሲያጋጥመን ፈጣሪ ምን አረኩ፣ ፈጣሪ ለምን፣ በጣም ከባድ ነው በእውነት የሰው ልጅ በዚህ ምድር ላይ። ብቻ ግን በሀይሚና ብሩኬ አላደል ዝም ብዬ የሆነ እንዴት ልበላችሁ ቀን ነው ልበላችሁ። መቼም ቅናት ስላችሁ ብዙ ሁለት አይነት ቅናት አለ። በቃ በተለይ እዚህ መንፈሳዊ ቦታ በቃ እንደው ምንኛ መታደል ነው የምር እንደዚህ መባረክ በጣም ነው ያስቀናኝ። እውነት ለመናገር ያስቀናል በእውነት በቃ ይሆናል አይደለም። ወይኔ እኔ ብሆን ወይኔ እዛ ቦታ ላይ እኔ ራሱ ብሄድ እንደው መቼ ነው እኔስ የምሄደው የሚለው ነገር እንደዛ አይነት ነገር ተሰማኝና ያው ቅናት በሉት በቃ
ታድለው አይነት ነገር ነው ያልኩኝ። እውነት በጣም በቃ በዛ ላይ ደግሞ እዚህ ጋር የነሱ ያላ በቃ ሰው ያለው የነሱ ፍቅር ናፍቆቱ እንዲሁ ትላንትና እግዚአብሔርን ቲክቶክ ላይ ይመጣሉ ብለን ዩቲዩብ ላይ ያፈጠን አደርን። ከትላንት ወዳም ልክ 3 ሰዓት ካለፈ በኋላ ወደ ቲክቶክ እንሄዳለን። እኔ ራሱ ሁለቱንም ቀን 7 ሰዓት ነው የተኛሁት። እግዚአብሔር ነው ምላችሁ፣ ብታምኑም ባታምኑ እነሱን ስጠብቅ ነው። ትላንትና 7 ሰዓት ተኛው፣ ከትላንት ወዲያም እንደዛው የምር ማለት ነው። ታዲያ ይሄ ያስቀናም በእውነት በዚህ ልክ የሰው ፍቅር ሲኖራቸው፣ ልክ እንደኔ ደግሞ ቁጭ ብለው ቲክቶክ ላይ ላይቭ ላይ ቁጭ ብለው እነሱን ሲጠብቁ ያደሩ እህቶች አሉ። አብረን ቁጭ ብለን እዛው ማለት ነው። ገስት እንኳን ባልሰቀለኝ ከታች አዳምጣለሁና በጣም ነው የገረመኝ እውነት። ብቻ ግን ደስ ይላል። ፈጣሪ ከዚህ በላይ ይጨምርላችሁ። አሁን ያው እዛ የሄዱበት ምክንያት ያው ግልጽ ነው። አሁን ላይ ጾም ነው። እስካሁን ደግሞ ጭቅጭቅም ንትርክም ነበረ። የጥሞና ጊዜ አላገኙም። ጾማቸውንም በስርዓት አልጾሙም። እኛም አልጾምን። እነሱ ሲሄዱ እሺ ተናዘዙ፣ ትልቅ በረከት አገኙ። እኛስ ስንባላ ከርመን የኛስ እና ያው ብቻ ግን ያው እዛ እመቤቴ ሁሉን ነገር ታሳካልን ብለው ይመጣሉ። ከዛ ያው ፋሲካ ላይ ሽምግልና ይላካል። ከዛ በኋላ ያው የጋብቻ ከዚህ በኋላ የጋብቻ ሂደቶች ይሄዳሉ ብዬ አስባለሁ። እንደ ፈጣሪ ፍቃድ ብቻ መብርሃን እሷ ትፍቀድላቸው። ከዛ ደግሞ መብርሃን በልጅ ተባርካቸው። ይሄ ነው የኛ ጸሎት። እኛ እስከ መጨረሻው እነሱን አብረን ይዘን ወደፊት ገና ብዙ ነገር እንትንላለንና እስኪ አብረን ዘላቂ አድርገን ሁላችንን ማለት ነው። ጨረቃ ፋሚሊ የተባለ ከቁጥር ያጉለን ብቻ ያሰብነው ይሳካልን ሁላችንም። እና ሀይሚና ብሩኬ ደግሞ እነዚህ በጣም ትንሽ ልጆች ናቸው እና እንደ ዘመኑ ወጣት አለመሆናቸው፣ ሀብት አገኘን፣ ንብረት አገኘን፣ ተወዳጅነትን፣ ታዋቂነትን አገኘን ብለው ሃይማኖታቸውን አለመዘንጋታቸው እጅግ በጣም የሚያስደንቀኝ ነገር፣ እድሜ ልኬን በጣም የምገረምባቸው ነገር ቢኖር ሁለቱም ቢሆን ሃይማኖታቸው ላይ በጣም ጎበዞችና ጠንካሮች ናቸው። በጣም እኔ ብሩኬን ማለት ነው እመቤቴን ነው የምላቸው በጣም የማደንቀው ልጅ ነው። በጣም በህይወቴ ጀግና ከምላቸው ወንዶች አንዱ ነው። ምክንያቱም ያለፈበትን ህይወት እንኳን ሲያወራ በኮንፊደንስ በጀግንነት በቃ የምር እኔ እሱን የምገልጽበት ቃል ራሱ ያጥረኛል እውነት ለመናገር ማለት ነው። ታውቃላችሁ ባለፈው ራሱ ሲያወራ እኔ እኮ ሳምቡሳ ራሱ ሽጫለሁ። ይህን ህይወትም ያውቀዋል። ከባድ ነው። ዝናብ ላይ ቆማችሁ፣ ፀሐይ ላይ ቆማችሁ ብዙ ነገር አይታችሁ ተሰቃይታችሁ፣ የሰው ስድብ አለ፣ የሰው አይን ማየት አለ፣ የሰው ፊት ማየት፣ ብቻ ብዙ ነገር ነው። ይሄ ቻሌንጁ ከባድ ነው ማለት እንደዚህ ዝቅተኛ ህይወት ስታሳልፉ። ግን ደግሞ ትልቁ ነገር ምንድን ነው? የማያልፍ ነገር የለም። አለፈ። አሁን ላይ በኮንፊደንስ እና በኩራት ነው የሚያወራው እና የሁሉ ነገር ደስ ይላል። በቃ ሁሉም የፈጣሪ ፈቃድ ነው። እናንተ ደግሞ ሁለታችሁም አንበሶች ናቸው። ከጀግና ወንድ ጀርባ ጠንካራ ሴት አለች፣ እሷም ሀይሚዬ ናትና እንወዳችኋለን፣ እናከብራችኋለን። በርቱልን። በተረፈ በጣም ተናፍቃችኋል። እንግዲህ ዛሬ እንደምትመጡ ተስፋ እናደርጋለን።